ሰሚኝ ደሞ ማማዬ ፐሪቲ ኢትዮጵያን ማም አይደሽ አሜሪካ ያላከችው ልጅ ሰማ ለኦዲዮ ብቻ የከፈልኩት ማለት ነው። ሌላ ሰፈር ሽቶ ቤት ይከፍታል። ማርያም ገቢዎች አስቸግረውኛል። ቶሎ ልቀቂውና ሲመጡ ልክፈትባቸው። ጋሼ ከቡዜ ማንና ከስጢፎ የማን ሙዚቃ ተመቸውት? ሁለቱም አልተመቸኝም። ጥበብን ያለ ኮንዶም ነው ደፍሮ ያስረገዟት። በአለገ ኖራም በአለገ አያታው ማጀባ ዙሪያ ሁሌ ነው ወከባ ከላይ 100 ብር ከውስጥ 5 ብር ሌላ ታሪክ ሰላም ጤና ይስጥልኝ ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ቢስ እኔ እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ክረምቱ ምናምን እንዴት ይዟችኋል? ብቻ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ዛሬም እንደተለመደው እናንተ ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ተሰብስበው እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃልን፣ እንጮታለን፣ አስተያየት መስጠት ያሉብን ነገሮች ላይ ማስተያየት እንሰጣለን፣ ወቅታዊ ጉዳዮችንም እናነሳሳለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያው እንደተለመደው ቪዲዮ ሲጀምር ላይክ ማድረጋችሁን እንዳትረሱ። እንዲሁም ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ የሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንም ከመጀመራችን በፊት ያው ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ ወደ 406 ኮሜንት አለ። እስቲ ማን ይሆን አሸናፊው? ላይፍ ኦፍ ልዑል በትክክል መልሶታል አሜሪካ ብሎ ልዑል ኢንስታግራም ላይ አናግረኝና ሽልማትን ውሰድ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? መሬት ላይ ዕቃ ወድቆ ብታገኝ ምን ልታደርግ ትችላለህ? ወስዷል ማጂ ወስዷል። አመሰግናለሁ። ለምን ይመልሳል? እሳት እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ጋሽ በቄ። እሺ የመጀመሪያው ጥያቄ የመብራት ኃይል ሰራተኛና የውሃ ልማት ሰራተኛ ቢጋቡ ምን ይባላል? ያው ምን ይባላል? ክፉ ለክፉ አብሮ ከነፉ። አዲስ አበባ ውስጥ ያለ ምርጥ መዝናኛ ቦታ ጥራ። ቺቺኒያ። በዚህ ሰዓት በጣም የሚያስቀን ኮሜዲያን ጥራ። ኮሜዲያን ብርሃኑ ነጋ። ብዙ ጊዜ ከልጆችና ከልጅ ልጆች ማንን ነው የምታጫውተው? ኧረ እኔ ምን አገባኝ እብድ ነህ እንዴ ማለት እኔ ቺክ ነው ማጫውተው። ኧረ በስመ አብ ጫን ያለው ይላል ጋሽ በቄ። ከባድ ሰው ናቸው። ከባድ ማለት ነው። ዳርክ ኮሜዲያን ብርሃኑ ነጋ ተመችቶኛል። ጠቅ ይላል። 12ኛ ተፈታኝ ሆነ መሪጌታ ጋር ስትሄድ አባብዬ በርዞ መጀን መሪጌታዬ 12ኛ ክፍል እንዴት እንደማልፍ ንገሩኝ። ግራ ገባኝ። ግሬሎን እሱ ቀላል ነው። ባይሆን መጀመሪያ ለጥቁር ዶሮ የሆነ ነገር አስገባ። ኧረ ይኸው አባብዬ ይኸው አምጣ ያዝን። ከሄደን መጽሐፍ በደንብ አድርገህ አጥና ታርፋለህ። እሱ መች ጠፋው? ሳያጠና ማለት ነው የፈለገው። እሳት የሆነ ለ12ኛ ክፍል ፈተናም አባብዬ ጋር መሄድ ጀመራችሁ። የተመታችሁ ቱቱቱ ምን ሆነሽ ነው ተከዘሽ የተቀመጥሽው? ቱቱቱ ላይፍ እኮ ከበደኝ ባክሽ። እንዴ ገና 6 ዓመትህ ነው። አንደኛ ክፍል ነህ። ምን ሆነሽ የሚከብድ ላይፍ? ውጭ ሀገር እኮ በኔ እድሜ ላምበርጊኒ እየነዱኩ ነው። አንተ ግን ስንት ዓመት ነው? 29 ዓመቴ ነው። ታዲያ አንተ ነይቼ እንዴት ነው ተስፋ ማልቆርጠው? የተመታ ቱቱቱ የተመታ የሚገርም መልእክት ነው ያለው። አይ ጩጮች እያዩ ያሉት ነገር በቃ ተስፋ ሊያስቆርጣቸው ይችላል። ታላቅ ወንድማቸው ምና ዩኒቨርሲቲ ጨርሶ ግን ቤት ነው ያለው ምናምንና ተምሬ ከዛ ሰኔም ቤት ልሆን ነው ምና እያሉ ነው የሚማሩትና
ብቻ የተሻለ ነገር ይመጣል። ተማሩን ትምህርት አሪፍ ነው። ኤፊ ተማሪዎች እንደምታውቁት ደሞዜ ትንሽ ነው። የምቀበለውን ክፍያ ለትራንስፖርትና ለቤት ኪራይ ነው የማውለው። እስከዛሬ ሳስተምራችሁ እየተራብኩኝ ነበር ማስተምራችሁ። ከዛሬ ጀምሮ ግን ተርቤ ማስተማር ስለማልፈልግ እንዳስተምራችሁ የምትፈልጉ ከሆነ ከምታመጡት ምሳ ላይ ታስተርፉልኛላችሁ። ቲቸር እሺ ኤፊ፣ የጎዳና ተዳዳሪዎች ሲርባቸው ከሆቴል ትራፊና ተመላሽ ያወጣሉ። አንተ ሲርብ ከተማሪዎች ትራፊ ልታወጣ ነው? አዎ። ከእናንተ ውስጥ ምሳ ስታስተርፉ ለእያንዳንዳችሁ 10 ማርክ ይጨመረላችኋል። እኔ ካስተረፍኩኝ ማርክ ትጨምርልኛለህ? ምንድን ነው ያስከው? ሽሮ። አንተ ካስተረፍክ 10 ማርክ ይቀነስብሃል። ያንተን ኮንክሪት ማንም አይፈልግም። አንቺ ምንድነው ማክሰኞ ለአቤል እንቁላል ምሳውን መቋጠርለት? ምን ነው አመመው እንዴ? እንቁላል እኮ ይወዳል። እኔ አልወድማ። አትውደዳ ምን አገባኝ? እና የማልወደው ምግብ በልቼ ልታመምልሽ? የልጄ ምሳ ትበላበታለህ? አዎ። ለምንድን ነው የምበላበት? እና ሳልበላ በባዶ ሆዴ ላስተምርልሽ? እከሳለሁ። ከሰሽኝ ተረባ አስተምር የሚለኝ ህግ የለም። አንድ ጥያቄ ልጠይቅሽ። ለወላጅ አባቱ ምግብ አታበይው? አበለዋለሁ። እኔም የእውቀት አባቱ ነኝ። ስለዚህ ዝም ብለሽ በእንቁላል ታስጋልሽ ስጋው ዳር ይሄ አንደኛ ያንተን ኮንክሪት አታጥፋብን ይላል ፋዘር። እኔን ቲክቶክ ላይ ፎሎ ማድረግ ሲጀምር ከዛ የኔ የቲክቶክ ፖስቶች ማንበብ ወዳለው ሁልጊዜ አነባለሁ አነበብኩኝ ቁጥር ይገባኛል ሚስጥር የጥበብ ሚስጥር ጂኒየስ ጸዴ ፖስቶች። አይቲ ጎበዝ ነን ብለን ተቀጥረን ስክሪንሻት አድርጉ ስንባል እቺ ቻሌንጅ ሌላ ታሪክ። ስክሪንሻት አንደኛ ቻሌንጁን ተቀላቀሉ። ዘም how lazy you are me ሳህኑ እንዳይቆሽሽ ነው። በጣም ሌዚ አይገልጹም። ሌዚ መገለጫ ማለት ይሄ ቪዲዮ ነው። በስመ አብ። አረ ፍላጎት በእናትህ አትበጥረቅ። እናቴ ትሩጥ ከምሬ ነው። እናቴ ትሩጥ አሁንስ ያንተ ውሸት ነው ስልችት ያለ። አረ ውሸት አይደለም አባቴ ሩጥ አላችሁ። ምኞት እየደረሰ ነው። አሩቶ ከበደ አረ ስሮጥ ነው ያልኩት። እየሮጥኩ አንቺም እየሮጥሽ ነበር። እኔም እኮ አሁን መቆሜ ነው ገና። ይሄ ጥቁር ምላስ ልጅ አንተ በማልኩ ቁጥር መከራ ውስጥ መግባት አለብን ወይ? ጥቁር ምላስ እናስገፋው። ታሩ ምላስ አሁን እናቴ ሞት አባቴ ሞት ምን ሊሆኑ ነበረ እንዴ? ይደፋችሁ። ጥቁር ምላስ ያለው ሰው ከባድ ነው። አስሮጣጄ ይላል። አንደኛ ኢትዮጵያን ማም አየሽ አሜሪካ ያላካቸው ልጅ ይባርካ ደግሞ ማክር በደንብ እንዲህ ተገፈ ሊያሳዩ ልጅ ከውጭ የላከው ያንተ ቆሌ እዛ ተገፏል። አንደኛ ትክክለኛ አገላለጽ ትጠላለህ። በቃ የህዋን 105 ዓመት ከሞላት ሴት ጋር ፍቅር ያዘኝ ምን ላድርግ? 105 ዓመት እድሜው ለቆንጆ ከፍ ያኔ 105 ዓመት የሞላት ሴት ፍቅር ያዘኝ። የት ነው የተገናኛችሁት? ሙዚየም ወለሽ አጥንቷን ነው የወደድከው? ወላ ዱዓ ልታረግልህ የምትፈልገው? ግን ጠይቀ አካውንቷ ላይ ስንት አለ? አላውቅም፣ ግን ፍቅር ከአንድ ሰዓት በላይ ሊሆን አይችልም። ለምንድን ነው በኬጅ ነው የምትሞይ? ወለሽ አንድ ሰዓት ፍቅር አበሽ እንት ታክሲው ስትገቢ ረዳቱን ወደሽው ትወርጃለሽ። ወላ አንድ ሰዓት ብቻ ነው የምትወጂው። አልሙ ፍቅር ተው አንተ ልጅ። አና ለጠንቋይ 1 ሚሊዮን ከፈልኩኝ እንድትወደኝ። 1 ሚሊዮን ግማሹን ስጪኝ፣ እኔም ወንድሞቼን ወድሻለን። ያው ሌላ ታሪክ። አንደኛ ማርያምን
አዲስ መልሶች ግማሽ ሚሊዮን ራሱ ወሰደ እስከ ቤተሰብ ነው እንትዳት ቻምፕ የልጅ ነው ልብስ ወጣሽ እዚህ ሰፈር ቆንጆ ሴት ብቻ እየመረጠ የሚገል ሰው እየመቷል ሲባል ሰምቻለሁ ስለዚህ ቶሎ መጥፋት አለብኝ እና አንቺ ምን አስጨነቀሽ ማለት ቶሎ በይ ሳይመጣ ቻምፕ በቃ ዳርክ በቃ ምንም ጥያቄ የለውም እና አንቺ እኔ አልችልም በቃ አንደኛ ደርሰናል እሺ እዚህ ጋር ነው ኧረ ችግር የለውም ይሄ ቤት ነው አዎ ይሄ ነው እሺ እዚህ ጋር አድርግልሽ አዮ ናግባ ሻይ ቡና እንበል ኧረ ሻይም ቡናም አልወድም ኧረ ናግባ አንተ ደግሞ ሻይ ቡና ኩስል ያው ሻይ ቡና ማለት ስለምቸኩል ነው የምር ስለምቸኩል ነው እሺማ አመሰግናለሁ ምን ማድረግ ይቻላል ካብሽኑ ላይ የቆሸሸውን ባርግ ይሻል ነበር የተቀደደውን ከማርግ ሻይ ቡና ግን ከቀለል ብሎ ነው ኦፈር እየቀረበ ያለው ለማንኛውም ምን እሺ አራታው እባክሽ ረጅኛ አትፈርልኝ ድሮማ አቅሻለሁ አንቺን በየርሽበት ካገኘሽው ሰው ጋር ነው የምትጋደሚው ተከተለ እድሉ ሊሞክር እንዴ ደመታ ባለ አቅም ታግቷል ይኛውን ባሪ ላይ ለቃት ይችላል ግን በተጃለ አቅም አጠገብ ያለው እንዲዛል እሳት ፍቅረኛ ውጭ ሀገር ስትሄድ እድሜን በሙሉ ሳፈቅርሽ የኖርኩትኝ ጥለሽኝ ውጭ ሀገር ለምትሄጂው ነገር ነው ተው እንደሱ አትበል እዛው ፈረንሳይ እንደገባው ያንተን ፕሮሰስ ጀምርልህና እዛ አብረን የምንኖርበት መንገድ አመቻቻለሁ ኧረ እባክሽ እንዴ ጥርግ በይ እንደውም እንደዛ ከሆነ ምን አልከኝ እሱም በይና አይጠርጎም ነው ያልኩሽ ይኸውልሽ ይሄ የፈረንጅ ብጣሽ ወረቀት እኮ ነው አንቺን ከቅፍ እየለየሻል ፍቅር እንዴ እዛ እኮ ስራ አግኝቼ ነው የምሄደው እዛ ማገኘውን ብር ወደ አንተ ጋር ነው የምልከው ብሩን እሺ በሲቪ ላኪው ቴሌ ብር ያው ብድር አለብኝ ይቆርጥብኛል ግን እኔ ብር አልፈልግም በቃ እኔ ብር አያስፈልግኝም ነገርኩሽ ዋናው ግን ፍቅርሽን ነው እሺ ፍቅርሽን እንዳነሽ ታውቃለህ አይደል እንዴ ካንተ ውጪ እኮ ማንንም አይናይ ነገሮች እንደምታስቢያቸው አይደል እዛ እንደገባሽ አንዳንድ የሰፈር ወጣጤዎች አሉ ኤምባፔ ሳሊባ ዴምቤሌና የሚባሉ አደራሽን ካስቸገሩሽ አንድ ወዳጅ አለ ዚዳን ይባላል እሱ አገረሽ እሺ ፍቅር ወይም ሰዓት ደረሰ በቃ ፍቅር ልግባና አቀፍ አልፈልግም ጠረንሽን ይዘሽ ሂጂ እዚህ ናፍቆትሽ ላይ ጠረንሽን እንዳጨምርብኝ አልፈልግም ሂጂ ፍቅሬ እርግጠኛ ነኝ እኔ ፍቅር አንዴ ቀፈኝ አልፈልግም ሂጂ ፍቅሬ ከዚህ በላይ መጎዳት አልችልም እሺ እወዳለሁ ሂጂ እወዳለሁ ቻው እሺ ሂጂ ቻው እወዳለሁ እሺ እንገናኛለን እሺ ፍቅር ቻው በቃ እሺ ቻው ኧረ ሂጂ በቻውሽ ሂጂ ይረፍድብሻል እንዴ እቺ ደረቅ ነች እንዴ እና የፈረንሳይ ፕሮሰስ ተጀመረ ማለት አይደል ይሄ ነው ኮንሰልታንሲ ኧረ ላሽ እንዴ ከአሜሪካ ፕሮሰስ ተደወለ ሄሎ የኔ ፍቅር ሰማኸኝ ዜናው የሰማው እኮ ጥለሽኝ አሜሪካ ልትሄጂ ነው አሉ በሄድም አልተውህም ይሄ ሁላ ጊዜ ፍቅሬ ሲገብርሽ የኖርኩትን ጥለሽኝ የፈረንጅ ብጣሽ ወረቀት ልትፈልጊ ልትሄጂ ነው አንተንም እንደምንም ወስዳለሁ ነገ ነው ፍላይትሽ አሉ መጣው እዚህ ምዛምጣልጣል ማለት ይሄ ነው ኮንሰልታንሲ ያው አንደኛ ኢራን እጇን ወደኛ ከማዞሯ በፊት ተጋብተን ብንወልድ ምን አለበት ከጦርነቱ ከተረፍን መጠናናቱን እንደርስበታለን ምን ትላለህ ከባድ ነው በነገራችን ላይ አይታችሁታል በቃ ኢራንና እስራኤል በሚያረጉት ጦርነት በመሃል የሆነ የሚተኮሱት ከባድ መሳሪያዎች ይደርሳል ኢትዮጵያ እና ምን ጠብቃላችሁ ከጸሎት ቀጥሎ በቃ ቶሎ አግቡ ውለዱ አይናችሁን ባይናችሁ ግድ ነው ምን ትላላችሁ እዚህ ኮሜንት ላይ ዳለ ምናምን ማተው ከሆነ እኔ ቤትም እሰራለሁ ሁሉም ነገር እኔ ሸፍናለሁ የሰርግ ወጭም እኔ ሸፍናለሁ ግን ከተጋባን በኋላ ውጭ ማትሎ ከሆነ ስራውንም እኔ እሰራለሁ አንተ ቁጭ ብለክ መብላት ብቻ ነው ምንም ስራ አትሰራም እና እኔ ብር አለኝ ረጅም አመት የሰራሁት ብር አለኝ እና እንጋባለን ግን እኔ አሁን የተናገርኩትን መስፈርት መሙላት ከቻለ
በቃ እንደዚህ በቪዲዮ ማግቡኝ ምናምን ቪዲዮ ተጀመረ ገገማ እንዳለ ምናምን ማየት ግን አይቻልም። ዋው ህግና ደንብ አለው። እሱን ተከተለ የምትፈልግ ከሆነ ቤት ቁጭ ብለህ ተበላል። እንደም አርጉላት። ለማንኛውም ሴት የላከው ገፍቶኝ እኮ ነው ዝም ትላለህ። ኧረ መጣሁለት የኔ ጀግና ሊደባደብልኝ ነው። ባንቺ ቤት ነው ተደባድቤ ምናምን ነገር ልመጣ ነው። ይኸውልሽ አይደለም ሰው ከሰው ሰው እኮ በሐሳብ እኮ ልሽ ከፖል ጋር እየተጋጨ ባለበት ሰዓት ተወይኔ ጌታ ሳያውቀው እንደማል ከፈተረኝ እኮ አውቀር የገፋት አይደለም አይደል? በቃ ይቅር ብያለሁ። እሷም ብላለች። በቃ መልካም ቀን አባቴ። ችግር ተፈታ ማለት ይሁን እንዳልጫ እኔ ችግሬን አስወግጃለሁ። እናንተ ችግሩ እሷ ነች። በቃ እንዲደባደብ ምናምን ነው ፈልገው። በዚህ ዘመን ነው ችግሮችን በንግግር መፍታት ነው የሚያዋጣው። ሁሉም ደንፏም ነው። ማንም ከማንም በቃ አይተናነሰም። በዚህ ሰዓት ኑሮ ምናምን ያበሳጨዋል። ድሮ የሆነ እንደዚህ ተያይተ ምናምን አሬን አልችለውም ምናምን ትላለህ። አሁን ትሞክረዋለህ። በቃ በሞት ነው ታጣለህ። ኧረ ተው። ሁሉ ነገር 50-50 ነው በኔና ባንቺ መሀል። 50-50 ስትይ ቡና ፈላለሁ፣ ምግብ እሰራለሁ፣ ትበያለሽ። ገበያ ዞር ዞር እላለሁ፣ ልብስ ምናምን እመራረጣለሁ፣ አንቺ ትከፍያለሽ። እሺ ከዛስ ችግር ውስጥ ዘልዬ ጥንቡቅ እላለሁ፣ አንቺ ትጣያለሽ። አንቺን ሲደበድቡሽ እኔ ያለቅሳለሁ ማለት ነው። የዓመቱ ምርጥ ጓደኛ አንቺ ናየው ድፋሽ። ጸዴ ጓደኛ ማለት እንደዚህ ነው። 50-50 እሷ ለምትደባደቡት አለቅስላታለች፣ እሷ ሾፒንግ ለምታረጎች ትከፍላለች። ዋው ሚኮ ድንኳን ሰባሪ። እኔ የምለው ምንድነው ዋይፋይ ወደዚህ ስለራኩ ነው አይሰራም? ወደ ድንኳን ጠጋልበል እንዴ? ያው ለቅሶ ቤት ስለሆነ ብዙ ሰው እየተጠቀመበት ነው። እሺ ምናቸው ነው ግን አንተ? እኔ ልጃቸው እኮ ነኝ የሟቹ ልጃቸው እኮ ነኝ። እኔ ግን ማለት ነው አላወቅኩም። አንተን እንዴት ታውቀኛለህ? እኔ አንተም ማቅ ልጅ እያለህ እኮ ነው እንደምን ልጅ እያለ። እሺ የማን ልጅ ነህ አንተ? እኔ ቶኞ ለአንተ ሽብሬ ልጅ አይደለ? ሽብሬ ነኝ ምን እንዴ? አረ ሽብሬ አይደለም እኮ ሽብሬ ለቅሶ እኮ አይደለም እኮ ሳስተናው እንዴ? ነኝ እንዴ? ይሄ በላቸው ይበላቸው። ወይኔ አራት ቀን ሙሉ ቁርስ ምሳራ ሲበላ የነበረው ተሳስተነ በሌላ ሳይ እዚህ ጋር ተነቅሼዋለሁ። በሌ ነው ነው አይደለም በሌ ቆይ ቁጭ አራት ቀን ሙሉ ቁርስ ምሳራ ሲበላ ነበር። አልክዙ አራት ቀን ሙሉ ቁርስ ምሳራ ሲበላ የነበረው እጅ ከፍንጅ ላይ አለ። አራት ቀን ከብድም ከባድ ሰው ናቸው። 3 ቀን ነበር ሌላ ጊዜ ድንኳን የሚቆየው 4 ቀን አድርገውታል እነዚህ። ያው ሚኮ እንደተለመደው ጥፊው ቀጥሏል። አንድ እንኳን ታክሲ አይመጣም ነው ዛሬ ደግሞ ታክሲ አይመጣም። እስኪ ነው ተቀጠልን ታክሲ እና ስልክ አስደውኛ ስልክ ይዘግቶ ነው አስደውኛ እንዴ? እሺ ቴንክ ዩ። እሺ እንዴ ምን ሆነሽ ነው ስልኩን የሰጠሽው እንዴ? አስደውኝ ብሎኝ እኮ ነው እናት። በዚህ ሰዓት እኮ ሌባ በዝቷል። ኧረ ምንም ችግር የለውም አስደውኝ ብሎኝ ነው እንዴ። መልካምነት ለራስ ነው። አሁን አንቺ አስደውኝ ታስደውኛለሽ እንዴ? መልካምነት ነገ ከነገ ወዲያ ራስሽን ነው ይዞት ቢጠፋስ? እሺ ወዴት ነው የሚጠፋው? ሄሎ አባይ በሰው ስልክ ነው የምደውልልህ። አስራኔ ሰጠችው። እንደዚህ ነው ስልካችሁ ላይ ገመድ አዘጋጁ፣ አስደውልላችሁ ጠምጠመ ነው ስቱ። አንደኛ እኔ የሚገርመኝ የባንክ ቤት እስክሪብቶች ሁሉ ጊዜ በገመድ የተያያዙ ናቸው። እኛ በዛ ሁሉ ብር አምነን ሰተናቸው እነሱ እንኳን በአንድ እስክሪብቶ እኛን አያምኑንም። ዋው ያስተዛዘዋል የምር። ለስኪውርቶ እንኳን አያምኑንማ። በጣም 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 ከባድ ንግግር ነው። ከላይ 100 ብር ከውስጥ 5 ብር
ሌላ ታሪክ ደግሞ ታሽጓል። እንደዚህ አይነት እስካም ተጀምሯል ማለት ነው። ያው ነጋዴዎች ምናምን ጠንቀቅ በሉ። ለማንኛውም ተጠንቅቁ። ብዙ ጠላት ሊኖር ይችላል፣ ግን አቫታር ብር መብላት እንደምትችል ያሳየህ ልጅ ነው ጠላት። በትክክል የሚያስማማኝ አባባል የምር ነው። ማርያምን አቫታርን ያሳያችሁ ሰው ነው ጠላታችሁ ከምንም በላይ ማለት ነው። እንደው ሰሞኑን ለወቸ ጉድ ላስት የቀረበው ልጅ ለስራ 70,000 ብር አዘጋጅቶ ስራውን ለመጀመር 5,000 ነው ምናምን የጎደለው። ከዛ አቫታር ተጨቶ 5,000 ሊሸቅል ማለት ነው። ሰባውን መቼም አትበሉም። በቃ ማለት አንድ ቀን ምናምን ልትበሉ ትችላላችሁ። ከዛ በኋላ ግን አታቆምማ። በልተህ ስለማታቆም ድጋሚ ለመብላት ስትመጣ ባለፈው የበላውን 10 እጥፍ አድርጎ ነው የሚበላ እና በጣም መጥፎ ሱስ ይሄን ጌም መጫወት ነው። እና ሁሌ መመክራችኋለሁ እንዳትጫወቱ። ላይፋችሁ ሜስ ዳፕ ነው የሚሆነው። ከ98% በላይ ይበላሉ። እነዛ 2%ዎቹም በሚቀጥለው ሲጫወት ይበላሉ። ማንም አይበላም። እና ጠላትን ቶሎ ወቅ። ዘም ብር ጨርሷል። ከዚህ በላይ አይመድብም ብሮ። ሙሉ ፍሪጅ ጠልጠል አድርጎ ማለት ነው። አቫታር ስትበላ ከዛ በኋላ የቤት ዕቃ ነው እንደዚህ የሚጨርሰው። ቁማሪው መዘዙ ነው። ይህ የሚያክል ፍሪጅ አንከበከበው ማለት ነው። ጠቀን ያረጋት በቃ። ናቲማን ዘፋኙ ላንቺ ብዬ ላንቺ ጨረስኩ። ናስመው ኧረ በእናትህ ከህዝብ ጋር ብሬ ሰማዋል። ህዝብ ይስማውና ብሬ ሰማዋል። ኧረ ናስመው ለህዝቡ ምዘንለት እንዴ? ኧረ ጠቅ ትጠላለህ። ከህዝቡ ጋር ሰማዋለሁ። ብቻውን ይፈራል። ጆሮ ፈነዳ። ታምቡሩ ይቀደድ። ለራሱ ያዝናል፣ ለኛ ያዝንም። ታኩር ስቲፎን ገደለው። ስማ ለኦዲዮ ብቻ የከፈልኩት ማለት ነው። ሌላ ሰፈር ሽቶ ቤት ይከፍታል። ማርያምን እንደዚህ ይባላል። ጠቅ አንተ ሙርቲዝ አለ እንደ ፌመስ ነማክስ እንዳይላት ተብሎ እንጂ ፎግ በቃ ቀንሳር ነው የሚሸጠው። አረ አባቲዝ እኛ ፋይል ነው አንዴ ብራዘሬ አረ ዶድራንት ምናምን አለ የሚሸጠው። ምን እንደ ሽቶ ቤት ነው የከፈተው? እኔ እንጂ ነው። ሰባ እስቲ ባረቃሉ። ገቢዎች አስቸግረውኛል። ቶሎ ልቀቁና ሲመጡ ልፈትባቸው። ኢሞሽናል ዳሜጅ ይሄንን ሪካርድ ማለት ነው። ባየው ታኩር ይሄው እያንተ ነው። ከዛ ሽቶ ማለት ነው እየጠፈጠፍኩ ነው ማወጣ። እሺ ደርሰናል። ብቻ ሊየው እኔ ሊየው አይደለም ብቻ ሜንሽን ራሱ ልደረግ። እኔ ለቁም ነገር ስገባ አንተ ምን ተሰርበኛለህ? ባላገር ግን እኔ አንደስ ነገር ውስጥ የሚቅሙ ልጆች አይደሉ እንዴ ዘፈኑን ይከፍቱልኝ የነበረው? አሰማም እኮ ጫካው ሲቃ ምናምን እየከፈቱ ኧረ ነኮራ ለእንትን ማጥፊያ ነው ያንቺ ዘፈን ለአረብ እዝሩቲ ዘማዝሩቲ ቸርኩ የምር ፋራውን ሊጥል ሲሄድ እኮ ሁለቱም ዘፈኔን ሰምቶ እኮ ነው የሚመለሰው። አሁን መልክ ይዘራል። እኔ እኮ ተመታ እኮ አትቀርም። በቃ መልስ አላት። ነቆራ ትጠላለህ፣ ሮስ ትጠላለህ። ሁለቱም ይችላሉ። ታኩር ከባድ ሰው ነው። እስቲቭ ግን በቃ እኔ አላቅም አንደኛ ነው ለኔ ማለት ነው። ሰድበው ብቻ አተው የሚገርም መልስ አለው። ግን በቃ ገቢዎች በጣም አስቸግረውኛል። ዘፈኑን ቶሎ ልቀቀውና ልክፈትባቸው። ዋው አንደኛ ጋሼ ከቡዜ ማንና ከስጢፎ የማን ሙዚቃ ተመቸውት? ሁለቱም አልተመቸኝም። ጥበብን ያለ ኮንዶም ነው ደፍረው ያስረገዟት። ኤአይ በቃ ቪዮስሪ አልተቻለም።
በቃ በአፍ መናገር የምትፈረውን ምናምን ነገር በቪዲዮ ትሰራለህ። ጋሼ ትላንት ሚሊኒየም አዳራሽ ተቃጠለ። ምክንያቱን ያውቃሉ ወይ? ያው እስቲፎ እያቀረበ ነበር። ኧረ ስቲቭን ተፋቱት። ማማዬ የስቲፎን ዘፈን ከምትሰሚና እጅሽን ከምትገረፊ መረጭ። ኧረ ማይሰራ ጉድ የለም በስቲቭ ማቅ ማይሰራ ጉድ የለም። የድሮ ቪዲዮቹ እንደሚሱን አይታችሁታል። ዘፈን ወለደው ዘፈንን ደግሞ አሳድግ እባክሽ ታረቂኝ ታታስጨንቅ ዘፈን ገደለው ዘፈን ገሉ ቅብራ አላማይ ተዳምጧል ሲወድላት ማዲንጎ አቦርቄ ማርናው ድምፁ አቦ 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 አቤት ትዝታሽ ዘወትር ወደኔ የመጣ ትዝታሽ ዘወትር ወደኔ የመጣ ያው ጥበብ ከድሮም ነው የጠራችሁና ስቲቨን ተፋቱት። እዚህ ልጅ ድምጽ እርዳታ አስማማኝም እየተምከቱ ካንተ ቀርቷል የጎኔ ሙቀቱ መቼም የሰታይ ሆንኩት እንጂ የሰው ብርቱ የብርዱስ ነገር እየተምከቱ መቼም የሰታይ ሆንኩት እንጂ የሰው ብርቱ የብርዱስ ነገር እየተምከቱ ማርያምን አይናችሁን ጨፍናችሁ ወሰነው። በቃ ራሷ አስቴር ራሷ ማለት ነው። በጣም ነው የምትችው። እንደ ሁሌው እናጨበጭባለን። ሲዱ ይልሃል ይህ ልጅ በቃ የሚሰራቸው ቪዲዮዎች 24 hours later. ኩብ እያደረጉ ነው። ኧረ ምን እንደሚሻለው ማርያምን በጣም በቃ ወጣ ያሉ ቪዲዮዎች ነው የምትሰራው። የሚመክረው ሰው ግን የለም። ምን እሺ እንዲ በሚቀጥለው ደግሞ ሲኖትራክ ሲሄድብህ ምናምን እርግጠኛ ያሳየናል። ኤላ አቢስ ሰፈር ነህ እንዴ? አዎ እዚህ ሰፈር ነኝ። በእናትህ ሽንት ቤት ፈልገን ነበር። ሽንት ቤት ታገኛለህ? ሽንት እዚህ ጋር ሸን ምን ደውሽንተችን ሽንት አይደለም አባቴ። አይ ያኛው ነው በእናትህ ሽንት አይደለም እያልኩ ያኛው ነው። እና ወደዛ ጋር ገብታችሁ ቆፈር አድርጋችሁ ነው ገና ቆፍረን ምናምን በእናትህ ገና ቆፍረንማ ወይኔ ልቆፍርላችሁ ሳንቲም የምትሰጡኝ ከሆነ እንደዛ ከሆነማ ተገላገለ። ትራንስፈር አደርግልሃለሁ። ሁለታችሁ ናችሁ የምትሸልስ? አዎ ሁለት ጉድጓድ ቆፍራ ሁለት ጉድጓድ ልቆፍርላችሁ እኮ። ስንት ነው የምትቆፍረው? ስንት ነው የምትቆፍረው? ኧረ እሱ ችግር የለም። በስምምነት ይሁን ነው ችግር የለም። ምንድነው አንድ ደህና እኔ ሽንት ቤት እኮ ቆፍራለሁኝ እኮ ለዚህ ሰፈር እንዳለ ሰፈር እኔ ነኝ ቆፈርኩላችሁ። ሽንት ቤት ሞልቶባቸው አያውቅም። በቃ ዝም ብሎ ማለት ነው። ጅብ አውሬ የለም አይደለ? የለም። አንተ አንግ እንዳይዘን ዝም ብለህ ትሄዳለህ እንዴ? ፋራ ነው። አይ ኧረ አባ ከዚህ በላይ ማን አንሄድም። እዚች ነች። አንተ ለካ ለጫወታችን መስዋዕትነት ልንከፍል ነው እንዴ? በእናትህ አባቴ ኧረ ከዚህ በላይ ግድ ነው። ጫካ ውስጥ ገብተህ ትከተላለህ እንዴ? ናና እየተባልክ አቋራጭ አካለው የሚለውን ጀለስ አምነህ ስትከተል ዋው ቸኮሌት የሁሉ ከመጣ በኋላ ጠፋበት። እንደዚህ አይነት ጓደኛ አለ። በቃ ሁሉ ነገር አውቃለሁ የሚል
ይዞ ገደል ነው ይገቡ። ቀበሌ መታወቂያ ሲሰጥሽ እንደዚህ ነው የሚያስደስተው። ግን ያመለከትሽው በ18 ዓመት ያመለከትሽ ሌላ ታሪክ አንደኞች በጣም ፈጣን ናቸው። which makes ጭማሪ አልኩ አይደል እንዴ? ረበና በጣም ጭማሪ እኮ ፈልጌ ነው። እንዴት ነው የምን ጭማሪ አባት? ጭማሪ አልኩ እኮ የምን ጭማሪ? የደሞዝ ጭማሪ ፈልጌ ነው። የደሞዝ ጭማሪ በእናትህ የለም። ዶክተሮች ጠይቀዋል። አንዴ ምንድነው ዶክተሮች ብቻ ነው እንደኛ ስራቶች የደሞዝ ጭማሪ ያስፈልገንም እንዴ? ስራቶች ግን የሁላችንም ጥያቄ ነው የደሞዝ ጥያቄ። ደበረ አይዞህ በቃ አገልግሎታችሁን አስፋ አይዞህ እና እሺ ቴንክ ዩ ሰጣው ወጪ ቤክስ ይላል ወጪ ረረር ዶክተሮችም ጠይቀዋል። ሁሉም ይፈልጋል ደሞዝ። የኑሮ ውድነቱ በዚሁ ከቀጠለ እንዴት አደርክ? አለን ይመስገን። እንዴት አደርሽ? አለን ይመስገን። እኔ የምልህ እስቲ ፓስታ ስጠኝ። ግን ትላንት ከገዛሽው 50 ብር ጨምሯል። እንዴ ትላንት እኮ ገዝቻለሁ። እንዴት ዛሬ 50 ብር ይጨምራል? እንዴ ሌላ ቦታ ደወሉና ያው ጭማሪ መደረጉን ሲነግሩኝ እኔ ለምን ብዬ ከስራለሁ ብዬ ጨመርኩበት። እውነት ፌር አይደለም እንዴ? ምን እየሆናችሁ ነው ያላችሁት? በየቀኑ ጋር ይጨምራል እንዴ? እሺ በቃ አምጣ፣ ምን ማድረግ እችላለሁ? A few moments later ተመልሼ የመጣው የእናንተ ነገር አይታወቅም። በቃ 1-2 ፓስታ ጨምረህ ስጠኝ። ግን አሁን እኮ በእናትሽን ጓደኞቼ ደወሉና ጭማሪ አድርጓል እኮ አሉኝ። 50 ብር ጨምሯል። ከስሬ ነው የሸጥኩልሽ። ያው ይሁን ያው ደንበኝነት ለመቼ ነው ብዬ ነው እንጂ አያዋጣም ነበር እንዴ? አሁን ገዝቼ አሁን ጨመረ ነው የምትለኝ? አሁን በቅጽበት እንዴ? እና ታዲያ ልክሰር እንዴ? ስለዚህ እቃው መደርደሪያ ላይ ሆኖ በየቀኑ በየማይክሮ ሰከንዱ እየጨመረ ነው ያለው። ስለዚህ እንደዚህ እናድርጋ። እንደዚህ ጋር ደግሞ እኛም ከዚህ ተአምራዊና አስማተኛ ከሆነ መደርደሪያ ተካፋይ መሆን አለብን ወንድሜ። እቻው ከደሞዝ የቀረችኝ ብር ናት። ስለዚህ እዚች መደርደሪያ ላይ አስቀምጥልኝ። ያዝ። ምን እየሆንሽ ነው? ያምሻል እንዴ? ዲያነኝም ጤነኛ ነኝ ወንድሜ። እዚች መደርደሪያ ላይ አስቀምጥልኝ። እኔ ከሳምንት በኋላ እንደሚሆን አውቃለሁ። ከወር በኋላ ከመጣው ሚሊዮነር እንደምሆን አውቃለሁ። ቁጭ አድርግልኝ እሺ። አመሰግናለሁ። የሱቁን ስቶክ ነው የገዛችው። ቫልዩ ሲጨምር ገንዘቧ ማብሮ ይጨምራል። አክሲዮን ነው የገዛችው። ጊዜውማ በቃ እንደዚህ ይሆናል እኮ። ወደ አብሬል ኤችዲ ቤተሰቦች የዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አረጋለሁ። እዚህ ጋር የምታዩቸው 2 ቪዲዮዎች ደግሞ ካላያችኋቸው እያቸው ጋብዣችኋለሁ። በሚቀጥለው በአሪፍ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ። ቻው።